Amlaki Wadante Gesagizalo Stan tekbalo mirati zalay bayot noralo amlaki wadante gesagizalo Haylen kebre Dairo talle Fitna sayn testan tegvalle Merat ibzallen bayot nural Zamrutsi Amlaki Chuchachu kaf arguna Wadante Isalo Haylen kebre El hato charama sabanya rama salamanya usodo Dairo Destan tekballe merat ibzalen bayot norallo Weltachu yasamachu amlaki wadante gese ከምንም አይነት ውሏችሁ የወጣችሁ በመንፈሳችሁ አይነህን ክብር እንዳይሞታለ ፊትህን አሳየኝ ደስታን እጠግባለሁ ምሕረት ይብዛልኝ በሕይወት እኖራለሁ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል አምላኬ እጆቻችሁ ከፍ አድርጉና ወደ አንተ ያመለጣችሁ ከብዙ ነገር ነፍሳችሁን እየለያችኋል አይልህን ክብር ድምፃችሁ ከሙዚቃው በላይ ሆኖ ይሰማ እንዳይሮጣል ፊትህን አሳየኝ ደስታን እጠግባለሁ ምሕረት ይብዛልኝ ባሪማካፈላችሁ እግዚአብሔር ቃል እንዲላል ከእግዚአብሔር የመጣው ያበባል አይሞትም የሚል ርዕስ ሃሌሉያ ከእግዚአብሔር የመጣው ይለመልማል ከእግዚአብሔር የመጣው ያበባል ከእግዚአብሔር የመጣው አይሞትም ከእግዚአብሔር የመጣው ወደፊት ነው ሃሌሉያ ከእግዚአብሔር ጋር ከጌታ ጋር ሁሉ ጊዜ ወደፊት ብቻ ከእግዚአብሔር የመጣ ይሁን እንጂ ነገር ሁሉ ወደፊት ነው ሃሌሉያ ስለዚህ አጠገብ ያለውን ሰው ከጌታ የሆነው ነገር ያበባል በሉት በደንብ ያዙትና ብራዘር ወንድም ይስማ ከጌታ የሰማው ነገር ዛሬ ያበባል በሉት በጣም ደስ የሚለኝ ነገር ምንድነው ከእግዚአብሔር የሆነ ነገር ሁሉ ያረሰርሳል ከእግዚአብሔር የሆነ ነገር ሁሉ ለልብ ሐሴትን ያመጣል ከእግዚአብሔር የሆነ ነገር ሁሉ ሰላም አለው ከእግዚአብሔር የሆነ ነገር ሁሉ ጭንገፋ የለበት
ከእግዚአብሔር የሆነ ነገር ሁሉ ወደፊት ነው ከእግዚአብሔር የሆነ ነገር ሁሉ ወደ ኋላ የለውም የኋላህን ያስረሳ ወደፊት ያስኬድሃል ከየት የሆነው ከእግዚአብሔር የሆነው ስለዚህ ዛሬ ከሰዓት አንፃር ቀጥታ ነው የምሄደው ከእግዚአብሔር የመጣው ያብባል አይሞትም በሚል ርዕስ ነው ማካፈላችሁ መነሻ ሐሳቤ የሚገኘው ደግሞ በዘጸአት ምዕራፍ 2 ላይ ያለ ሐሳብ ዘጸአት ምዕራፍ 2 ዛሬ ማካፈላችሁ sermon textual sermon ይባላል textual sermon ማለት ምን ማለት ነው ምዕራፍ 2 ነው የምንሰብከው ምዕራፍ 2 እንሰብካለን አውዳዊ ስብከት ነው የምንሰብካችሁ በአብዛኛው የምንቀየው እዚሁ ላይ ነውና 30 ደቂቃ አለን 30 ደቂቃን እንደ እግዚአብሔር ሐሳብ እንደ መንፈስ ቅዱስ ምሪት ልንጠቀምበት እንሞክራለን ከ30 ደቂቃ በላይ ደግሞ ከቆየው ይቅርታ ታደርጉልኛላችሁ ግን ለዓለም መንፈስ ቅዱስም ጨዋ ስለሆነ 30 ደቂቃ እንጠቀማለን ብለን እናስባለን ሃሌሉያ አሜን ነው ዘጸአት ምዕራፍ 2ን አውጥተን እናንበብ በጌታ በኢየሱስ ክርስቶስ ስም አነበዋለሁ ከሌዊ ወገንም አንድ ሰው ሄዶ የሌዊን ልጅ አገባ ሴቲቱም ጸነሰች ወንድ ልጅም ወለደች መልካምም እንደሆነ ባየች ጊዜ 3 ወር ሸሸገችው ደግሞም ልሸሽገው ባልቻለች ጊዜ የድንግል ሳጥን ለእርሱ ወስዳ ዝፍትና ቅጥራን ለቀለቀችው ሕፃኑንም አኖረችበት በወንዙም ዳር ባለ በቄጠማ ውስጥ አስቀመጠችው እህቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበር የፈርዖንም ልጅ ልትታጠብ ወደ ወንዝ ወረደች ደንገጥሮቿን በወንዝ ዳር ይሄዱ ነበር ሳጥኑንም በቄጠማ ውስጥ አየች ደንገጥሮዋንም ልካ አስመጣችው በከፈተችውም ጊዜ ሕፃኑን አየች እነሆም ሕፃኑ ያለቅስ ነበር አዘነችለትም ይህ ከዕብራውያን ልጆች አንዱ ነው አለች እህቱም ለፈርዖን ልጅ ሕፃኑን ታጠባለች እህቱም ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሄጂ የምታጠባ ሴት ከዕብራውያን ሴቶች ላስጠራሽል አለቻት የፈርዖንም ልጅ ሂጂ አለቻት ብላቴናይቱም ሄዳ የሕፃኑን እናት ጠራች የፈርዖንም ልጅ ይህን ሕፃን ወስደሽ አጥቢልኝ ዋጋሽንም ሰጥሻለሁ አለቻት ሴቲቱም ሕፃኑን ወስዳ አጠባችው ሕፃኑም አደገ ወደ ፈርዖንም ልጅ ዘንድ አመጣችው ለእርሷም ልጅ ሆነላት እኔ ከውሃ አውጥቼዋለሁና ስትልም ስሙን ሙሴ ብላ ጠራችው በዚያንም ወራት እንዲሆነ ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ የሥራቸውን መከራ ተመለከተ የግብጽንም ሰው የወንድሞቹን የዕብራውያንም ሰው ሲመታየ ወዲና ወዲያ ተመለከተ ማንንም አላየ ግብጻውያንንም ገደለ በአሸዋ ውስጥም ሸሸገው እያለ መጽሐፍ ቅዱስ ይናገራል ቀደም እንዳልኳችሁ ዛሬ ማካፈላችሁ ሐሳብ ከእግዚአብሔር የመጣው ከእግዚአብሔር የተወለደው ከእግዚአብሔር የተነገረው ነገር እርሱ ወደፊት ይሄዳል ያብባል እንጂ ምን አያደርግም አይጨነግፍም ወይም ደግሞ አይሞትም ወይም ደግሞ አይቆምም ነው በዚህ ምዕራፍ ላይ የምንመለከተው ነገር ምንድነው አንድ ሌዋዊ የሆነ ሰው ይለናል አንድ ሌዋዊ የሆነ ሰው ሌላ ደግሞ ከሌዋዊ ከምትወለድ ሴት ሄዶ ምን አደረገ አገባ ይለናል ምዕራፍ 2 ላይ ጻፊው ሲጽፍ ያገባውም ሰውዬ ያገባው ሌዋዊ እንዲሁም ደግሞ እቺ የሌላ ሌዋዊ ልጅ የሆነችዋ ማን እንደሆነች ስማቸውን አይጠቅስልን ግን መጽሐፍ ቅዱሳችን ላይ ሄዳችሁ በመተመለከቱበት ጊዜ በዘጸአት ምዕራፍ 6 ላይ የሙሴ አባት ማን እንደሆነ ተመዝግቦልን እናገኛለን ማን ይባላል አምራር ይባላል ሌላው ደግሞ በቶራ መጽሐፍ ላይ ይሄ ቶራ ይባላል በዕብራውያን ዘንድ ወይም ደግሞ በአይሁዶች ዘንድ አንድ የሚታወቅ ሐቅ አለ ከዚህ በፊት ይሄንን ሐሳብ በዚህ ስፍራ ላይ ተናግሬ ነበር ታስታውሱ እንደሆነ እናትየው ደግሞ ማን ትባላለች ብያችሁ ነበር ዮካቤድ ትባላለች ብያችሁ ነበር እምታስታውሱ ሰዎች ካላችሁ እናትየው ዮካቤድ ትባላለች አባትየው አምራር ይባላል ስለዚህ ሙሴ የተወለደው ከአምራርና ከዮካቦድ ነበር ስለዚህ በዚህ በተወለደበት ዘመን ደግሞ እንደሱ አይነት የሚወለዱ የአይሁድ ልጆች ምን እንዲሆኑ እንዲሞቱ እንዲጠፉ ወንዱ አዋላጆቹ እየለዩ ምን እንዲያደርጉት እንዲያጠፏቸው ዲክሪ የወጣበት ጊዜ ነበር በዚህ ጊዜ ውስጥ ነው ሙሴ የተወለደው ስለ ሌዋውያን በመናስብበት ጊዜ ሌዋውያን
እግዚአብሔርን ለማገልገል የተለዩ ናቸው በታበርናክል ወይም ደግሞ በቤተ መቅደስ ውስጥ የሚያገለግሉ ናቸው ወይም ደግሞ የፕሪስትሁድ ስራን የሚሰሩ ናቸው የክህነትን ስራ የሚሰሩ ናቸው ስለዚህ እቺኛም እናትየውም ከካህናት የተወለደች ነች ወይም ደግሞ ታበርናክል ውስጥ ከሚያገለግሉ አገልጋዮች የተወለደች ነች አባትየውም ደግሞ እንደዚሁ ስለዚህ የእግዚአብሔር ሐሳብ ወይም ደግሞ እግዚአብሔርን ከሚያገለግሉ ቤተሰብ የተወለዱ ናቸው ምኖቹ አባትና እናቱ ኋላ ላይ እንደዛ ነው የሚናገረው ሲቀጥል ደግሞ የሰውዬ ሙሴ ከተወለደ በኋላ የሆነው ነገር እንደዚህ ነው ቅድም እንዳነበብነው እናትየው ከመሳሷቷ የተነሳ የተወለደው ነገር የመጣው ነገር ከሌዊ ወገን የመጣው ከሌዊ ወገን የተወለደው ይሄ ልጅ መልካም የሆነው የተወለደው ልጅ እናትየዋ ባየች ጊዜ ራራችለት መልካም እንደሆነ ስታውቅ መጽሐፍ ቅዱስ ቅድም እንዳነበብኩት 3 ወር ሁሉ ምን አደረገችው ይላል ሸሸገችው በቤት ውስጥ ደበቀችው ይላል መጽሐፍ ቅዱስ ሲናገር ስለዚህ የተደበቀው ሰው ስሙ ሙሴ ይባላል ሙሴ የሚለው ቃል ደግሞ ሁለት አይነት ትርጉም አለው በግብፃውያን ሙሴ የሚለው ትርጓሜው በእነሱ ቋንቋ ልጅ ወይም ደግሞ መውለድ ማለት ነው ደግሞአለው ለግብፃውያን ሙሴ የሚለው ቃል ትርጓሜው ልጅ ማለት ነው ወይም ደግሞ መወለድ የተወለደ ማለት ነው በዕብራይስጥ ደግሞ ሙሴ የሚለው ቃል ትርጓሜው ተስቦ የወጣ ማለት ነው ባጭሩ እንዲህ ብለን ልንል እንችላለን ሙሴ ማለት የወጣ ማለት ነው ስለዚህ ሙሴ ልጅ ነው ሙሴ ዴሊቨር የሆነ ነው የተወለደ ነው ሙሴ ደግሞ ተስቦ የወጣ ወይም ደግሞ ሙሴ ደግሞ የወጣ ነው የሚገርማችሁ ይሄ የወጣው ሰው ስሙ ሙሴ የተባለው ከናቱ ማዕፀን የወጣው በእግዚአብሔር ሐሳብ በጣም እርግጠኛ ነኝ የተወለደው ሙሴ የፈርዖን ልጅ እስከምታገኘው ድረስ የፈርዖን ልጅ በናይል ሪቨር ወይም ደግሞ በአባይ ወንዝ ዳር ሻወር እየወሰደች እየተጣጠበች እያለ እስከምታየው ጊዜ ድረስ በናይል ወንዝ ላይ ተቀምጦ እሷ እስከምታገኘው ድረስ ሙሴ የሚል ስም አልወጣለትም ነበር ደግሞአል እናትየው ከወለደችው በኋላ መጽሐፍ ቅዱስ ሲናገር ምን አደረገችው ይላል በቤት ውስጥ ሸሸገችው ይላል ለምን ያህል ጊዜ ሸሸገችው ለ3 ወር ያህል ሸሸገችው ለ3 ወር ያህል ሸሽገው ለሙሴ ለተወለደው ልጅ ስም አላወጣችለትም ነበር መጽሐፍ ቅዱስ እንደዛ አይለንም መጽሐፍ ቅዱስ ይሄንን አያወራን ለ3 ወር ሁሉ ያመልከ መልካም ስም የለው ለ3 ወር ሁሉ ያመልከ መልካም የሚጠራበት ስም የለውም የአይደንቲቲ ክራይ መልካም ነው ግን የአይደንቲቲ ክራይሲስ ውስጥ ነው ያለው ተሸሽጓል ተደብቋል ከዚያ በናይል በአባይ ወንዝ ላይ ከተጣለ በኋላ የፈርዖን ልጅ ባየችው ጊዜ ከውሃ አወጣውት ስትል ይላል መጽሐፍ ቅዱስ ሲናገር ስሙንም ማን አለችው ሙሴ አለችው ይላል መጽሐፍ ቅዱስ ይሄ ልጅ ተወልዶ ስም እንኳን ታቶለት ስም ማውጣት ተፈርቶ ለ3 ወር ተሸሽጎ ስም እንኳን ያገኘው የእከሌ ልጅ እከሌ የተባለው ከ3 ወር በኋላ የወለደችው እናቱ ስም አልሰጠችውም ነበር ሙሴ የተደበቀ ልጅ ነው ሙሴ ማንነት አይነበረው ሙሴ ምናልባት በዛ 3 ወር ውስጥ ብትጠይቁት ስም ማን ነው ብትሉት አያውቅም የስም ትርጉምም ላይገባው ይችላል
ሙሴ በነዛ 3 ወራቶች ውስጥ ከዛም በኋላ በነበረው ጊዜ ማንነቱን አያውቅም ነበር አልተረዳም ነበር እናቱ the birth mom እውነተኛ እናቱ እስከምትገኝ ጊዜ ድረስ ሙሴ ተጽዕኖ አልባ ሰው ነበር ምክንያቱም ስም የለው he's not a man of influence he's just nothing ምንም አይነት ተራ የሆነ ሰው ነበር አስባችኋል 2005 በፈረንጆች ላይ እዚያ አካባቢ ሰላም አለች አንዲት ልጅ ስም መጥራትና ስማቸውን መጥቀስ ስለማልፈልግ ወክ ያደረግን አንዲት ልጅ አንድ ልጅ ደብቃ ስም ሳታወጣለት ደብቃ ነበር ምክንያቱም ወንድ ይሁን ሴት ይሁን አላወቀችም ነበር ብንሄድ ብንጠይቃት በፍጹም ሰላም አለሽ አይደል ትክክል ነኝ ማውራው አዎ ሴትዮ አለ ስንት አመት እንደሆነ አላቅም ከ3 ወር ይበልጣል ስለዚህ ስም እንኳን ሳታወጣለት ወንድ ይሁን ሴት ይሁን ሰዓት ላይ ቀርታ ትሸሽገው ነበር በእግዚአብሔር እርዳታ ኮሪያ ሆስፒታል ወሰድነውና ኦፕሬሽን ተደርጎለት በመጨረሻ የሰውዬ ወንድ ልጅ ሆኖ ደግሞ ሲያበቃ አሁን ምን የመሰለ ድምጽ ያለው ወደፊት ዘማሪ የሚሆን ይመስለኝ ባንድ ወቅት ግን እናትየው ሰው እንዲያየው ራሱ አትፈልግም ነበር ምክንያቱም ስም ማውጣት እሱ ግራ ገብቷት ወንድ ይሁን ሴት ይሁን ኢማጂን የዚህ ሴትዮን ግራ መጋባት አስቡ እንደዚህ ሙሉ ዮካቤድ እና አምራን ዲፕ በሆነ ግራ መጋባት ውስጥ ነበሩ ስም አላወጡለትም አስቡ ይሄን ኮሪያ ሆስፒታል ሄደን በፈረንጆቹ 2005 ላይ የሚገርም ኦፕሬሽን ተደርጎለት ወንድ የሆነው ልጅ እስከዛ ድረስ ያባት ስምም አይታወቅም ትክክል ነኝ አዎ እስከዛ ድረስ እንደውም እኛ ስንለው የነበረው ሂሺ ነበር ምንለው ሂሺ ማለት በእንግሊዘኛ ሂ ከዛ ሺ ወንድ ይሁን ሴት ይሁን አናቅ እቺኛዋ ሴትዮ ስም ያላወጣችለት ስላላወቀች ነው እነዚህኛዎቹ ግን ወንድ እንደሆነ አውቀዋል ወንድ ሆኖ የታወቀውን ስም ሊሰጡት ግን አልደፈሩ ተጽዕኖ አልነበረው ሙሴን መጠይቁት በነዛ 3 ወራቶች ምናልባት አፍኖሮት ቢናገር አላማ ምንድነው ለምን ተወለድክ ሙሴ ተብሎ ቢጠየቅ ሙሴ አያውቅም ተደብቆ ነው ያለው ተሸሽጎ ነው ያለው he doesn't have any clue ሙሴ ተደብቆ ዝም ብሎ ይኖር ነበር ዛሬ ቅዱሳን ዛሬ ወንድሞችና እህቶች ምናልባት እዚህ ያላችሁ አንዳንዶቻችሁ በእንደዚህ አይነት ሁኔታ ውስጥ ልትሆኑ ትችላላችሁ ሙሴን እናቱ ዮካቤድ ለ3 ወር በቤት ደበቀችው እናንተ ዛሬ በቤታችሁ የደበቃችሁት ነገር ምንድነው ዛሬ ተወልዶ ዛሬ እግዚአብሔር ተናግሯችሁ ዛሬ እግዚአብሔር ቃል አውጥቶ ዛሬ በህይወታችሁ ተወልዶ በህይወታችሁ ውስጥ የደበቃችሁት ነገር ያላንቀሳቀሳችሁት ነገር የፈራችሁት ነገር ምንድነው ምናልባት አንደኞቻችሁ ጥሪያችሁን ደብቃችሁ ይሆናል ምክንያቱም እኔ እውቀት የለኝም እኔ የተማርኩ አይደለው እግዚአብሔር ጥሪ ሰጥቷል አገልግለኝ ብሎ ስፔሲፊክ የሆነ ኮሊንግ ባንተ ላይ ያስቀምጧል ግን አንተ ፈርተሃል ችሎታን የሆነ የደበከው you have a talent ችሎታ አለ you know yourself ሄጄ ግን ችሎታዬን ብለቀው ችሎታዬን የቱ ጋር ማድረግ እችላለሁ ውጭኮ ብዙ ሰዎች ችሎታ ያላቸው ሰዎች አሉ ውጭኮ ብዙ ሰዎች ከኔ የተሻሉ ሰዎች አሉ የኔ ችሎታ ምንም ማለት አይደለም ሲወዳደር የምትሉ ሰዎች እዚህ ውስጥ እንዳላችሁ በጣም እርግጠኛ ነኝ
ምናልባት እግዚአብሔር የተናገራችሁ ነገር የደበቃችሁ ሰዎች እግዚአብሔር ተናገሩ ብላችሁ እግዚአብሔር አውሩ ብላችሁ እግዚአብሔር አፉኑኝ ብላችሁ እግዚአብሔር መልእክት ሰጥቷችሁ ዝም ያላችሁ ስንቶቻችሁ ናችሁ የደበቃችሁት እኔ ምን አልሆንኩም ምክንያቱም ማህበረሰቡ እንዲይዝኛል ጎረቤቴ እንዲትለኛለች ሌላው እንዲይለኛል ትዝ ይለኛል ሃይ ስኩል ተማሪ በነበርኩኝ ጊዜ እግዚአብሔር በዚህ በወንዙ አልተሰራም እንዳውኑ አስፋልት አልነበረም በእግሮቻችን ነበር የምንሄደው ኤስኤስ ሃይ ስኩል ነበር የምማረው ከዚህ በፊት እዚህ ስፍራ ላይ ተናግሬ ያለው እየሄድኩኝ ያለ ተማሪ ነኝ የሃይ ስኩል ተማሪ ነኝ የጌታ መንፈስ እንደዚህ ያለኝ ለዚህ ሴት ወንጌል እንገራት አለ በጣም የሚገርም ነው ጓደኞቼ ስነግራቸው እነዚህ አዋላጆች ሳይሆኑ ትክክለኛ አዋላጆች ሳይሆኑ ኮርኳሚዎች ነበሩ ምክንያቱም ልጅቷ በጣም ቆንጆ ልጅ ስለነበረች ምን ነው ጌትነት ጌች እንዴት ነው አሉ ጌታ አልተናገረም አሉ መንገድ ነው ሰበብ እየፈለክ ነው አሉ ግን በጣም እርግጠኛ ነበርኩኝ ጌታ እንደተናገረኝ ደበቅኩት ያስኩት ተናገር ሂድ ስለኔ ንገራት ጌታ አለኝ ዝማል ደበቅኩት ሸሸኩት ምክንያቱም አጠገቤ ያሉ ሰዎች ትክክለኛ ሰዎች አልነበሩ ሸሸኩት ምን ይሉኛል ምክንያት የጄ መነግራት ለከፋት ሊሉኝ ነው in less than 3 months እቺ ልጅ ሞተች በህይወቴ እስከ ተወሰነ አመታት ድረስ ታላቅ ጸጸት ባይምሮ ውስጥ ነበር እግዚአብሔር ተናግሯችሁ የደበቃችሁት ነገር ምንድነው ተናገሩ ብሏችሁ እሱኮ ዶክተር ነው ያዘ PhD ኖ እሱኮ የሚፈራ ሰው ነው you might have ብዙ ምክንያቶች ሊኖራችሁ ይችላል ምናልባት የሆነ ስራ መስራት ጀምራችሁ ሐሳቡ ኖራችሁ ሊሆን ይችላል you know it አይምሮ ውስጥ ሐሳቡ አለ there is ምንድነው ኮንሴፕቱ አለ በቃ መስራት የምትፈልገው እነም መስራት ይችላልው ባንዶ ወቅት ወንድማችን ይስሐቅ አንድ ስራ ጀምሮ ነበር ባወራ ቅር ይላል አገልጋይ ነው እኔ ጌታ ይናገረው ራሱ ይናገር አላውቅም ግን አንድ ነገር አውቃለሁ እሰራለሁ እጆቼን አንቀሳቀሳቸዋለሁ አለ ከዛ ቀለም ቶነር ያመጣ እየዞረ ምን ያደርግ ነበር ይሸጥ ነበር ቀለም ያመጣለን እንጂ ካንተ አልገዛን ምናልባት እንደዚህ ሁሉ እግዚአብሔር ቶነር ነግድ ብሎ ነግሮ ሊሆን ይችላል ሐሳብ ሰጥቶ ሊሆን ይችላል እንጀራ ጋግሪ ግድ የለም እንጀራ ጋግረሽ በቀን 3000 እንጀራ ጋጋሪ ያደርግሻለሁ አሁን ግን በመቶ እንጀራ ስራ ጀምሪ ብሎሽ ሊሆን ይችላል እግዚአብሔር ሐሳብ ሰጥቶ እግዚአብሔር በድምጽ እንዲናገር አጠብቅ ሐሳብ ሰጥቶ ሊሆን ይችላል እንዴ እኔ ምኖረው ቆሬ እኔ እንደዚህ ነኝ እኔ እንደዚያ ነኝ የኔን እንጀራ ጋግሬ እዛኮ ሱፐርማርኬት የሚያቀርቡ ልፍ ሰዎች አሉ ብላችሁ የደበቃችሁት ነገር ሊሆን ይችላል ሐሳባችሁን እንኳን ምን ልታደርጉት አትፈልጉም ልታንቀሳቀሱት አልፈልጋችሁም ሐሳባችሁ ምን አድርጋችሁታል ደብቃችሁታል ምናልባት እነዚህ አይነት ሰዎች ትኖሩ ይሆን የሚገርመው ነገር ልንገራችሁ ሙሴ የደበቀችው እሷን ራሷን ከባርነት ነፃ የሚያወጣትን ልጇን ደበቀችው ሲያስቡት እሷን ራሷን ብቻ አይደለም ህዝቧን ነፃ የሚያወጣ ከፈርዖን ቀንበር ነፃ የሚያወጣ ይህን ብላቴና ለሶስት ወር ሸሸገችው ዛሬ ቅዱሳን አንድ ነገር ነግራችኋል ዛሬ ውስጣችሁ ውስጥ የሸሸጋችሁት ነገር ዛሬ ውስጣችሁ ውስጥ የደበቃችሁት ነገር እግዚአብሔር ተናግሮ እግዚአብሔር ሐሳብ ሰጥቶ
እግዚአብሔር እንዲያደርግ ብሎ የደበቀው ነገር አንተንና ቤትህን ነፃ የሚያወጣ ነው። እደግመዋለሁ። ሙሴ ዮካቤድንና አምራንን ጨምሮ እንዲሁም ሌሎችን ከግብጽ ይዞ በቀይ ባህር አድርጎ ይዞ የሚወጣ የሚያሻግር he's a man of miracle። የሚገርማችሁ ነገር ከበበትሩ ምን ሆነ የቀይ ባህር ምን ሆነ ይላል መጽሐፍ ቅዱስ ሲናገር ተከፈለ ይላል። he's a man of miracle። የተአምራት ሰው ነው። ተአምራትን ማወቅ ተስኗት የት ውስጥ ደበቀችው? 3 ወር ቤቷ ውስጥ ደበቀችው። ዛሬ እናንተ የምትፈሩት ነገር እግዚአብሔር ተናግሯችሁ እግዚአብሔር አውርቷችሁ እግዚአብሔር እንዲህ ብሏችሁ እግዚአብሔር ሐሳብ ሰጥቷችሁ እንቢ ብላችሁ ራሳችሁን የደበቃችሁት ነገር ያንን የተሰጣችሁን ነገር የደበቃችሁ ሰዎች አንድ ነገር ነግራችኋለሁ። ነፃነታችሁና በረከታችሁ ያለው እግዚአብሔር በተናገራችሁ ነገር ውስጥ ነው። አንድ ሰውዬ ነበር አንድ እግዚአብሔር ሰው ፓስተር ቾ በደቡብ ኮሪያ ትልቅ ቸርች ያለው ሰው ጋር መጣና የእግዚአብሔር ሰው መጋቢ ይዛለው ጸልይልኝ አለው። ምን ነው? ስራ የለኝም ጸልይልኝ አለ። ሰውዬ እንደዚህ አለ። ኦኬ ቢሮ ውስጥ ነው ተንበርከካለው። ከዛ በኋላ ተንበርከክ እስቲ ጌታ ይባርክ ተንበረከከ። ከዛ ጸለየለት እጅ ጭኖ እግዚአብሔር እንደዚህ አለ። እግዚአብሔር ሆይ ስለ ወንድሜ ያመሰግናል። እናንተ የምድር ጨው ናችሁ ተብሎ ተጽፏል ሲል ቀናበል እስቲ ቁም እየሮጥና ሄደ። እውነተኛ ታሪክ ነው የምነግራችሁ። እንዴ ጨው ደነቀጠ። ይሄ ሰው ምን ነክቶታል? እኔ ገና ጸሎቴን አልጨረስኩም ና ይለዋል። ኖ እግዚአብሔር ተናገረኛል። እግዚአብሔር ማን ተናገረኝ? እግዚአብሔር ተናገረኝ። ምንድነው የተናገረ? በቃ እግዚአብሔር ጨው ነጋዴ ሆኑ ብሎኛል አለ። አሁን ኮሪያ ሀገር ውስጥ እጅግ ቢሊዮነር የሆነ ሰው ነው። ቢሊዮነር ነገር ያለው እግዚአብሔር በተናገረ ነገር ውስጥ ነው። እግዚአብሔር በቃሉ ይናገራል። እግዚአብሔር አሁንም ደግሜ እነግርሃለሁ በቃሉ ይናገራል። እግዚአብሔር በነቢያቱም ይናገራል። እደግመዋለሁ እግዚአብሔር በነቢያቱም ይናገራል። አይ ብሎ ጨውን ቢያስታምመው ፕሬዝ ጋድሽ አሁን ደግሞ የምድር ጨው ናችሁ ብርሃን በል እስቲ እባክህ ብርሃን በል እስቲ እባክህ አሳ በል እስቲ አላለም። he heard the voice ድምጹን ሰማና ሳይጨርስ እግዚአብሔር ተናገረኛልና በዚያንን ነገር አፈፍ አደረገና በአፈፍ ባደረገው ቃል ያም ቃል ደግሞ ጨው ነው። ጨውን ሄደና መንገድ ላይ ሄዶ የመጀመሪያው መንገድ ላይ ጨው ኮሪያ ውስጥ የሚሸጥ እያሸገ ይሸጥ። ከኔ ጋር ናችሁ ያላችሁት? ልቀጥል ላቁም? የሚገርመኝ ነገር ልንገራችሁ። እግዚአብሔር የተናገራችሁ ሰዎች ባለፈው ማክሰኞ እግዚአብሔር ሰው ዶክተር ፓስተር አብርሃም ሲናገር ነበር። እግዚአብሔር የተናገራችሁ ሰዎች ከእግዚአብሔር ድምጽ የተቀበላችሁ ሰዎች ከእግዚአብሔር ጋይዳንስ የተቀበላችሁ ሰዎች ከእግዚአብሔር የሰማችሁ ሰዎች ቃሉ ለልቦቻችሁ የተናገረላችሁ ሰዎች ዛሬ አንድ ነገር እንድታውቁ ፈልጋለሁ። ለነገሮቻችሁ መልስ ያለው ወይም ደግሞ ብዙ ጊዜ መልሶቻችን ሳናውቃቸውና ሳንረዳቸው የት ውስጥ ነው ያሉት? ቤቶቻችን ውስጥ እጆቻችን ውስጥ ነው ያሉት። አናያቸው፣ አንረዳቸው። እግዚአብሔር ስራ ሲልህ መልሱንም አብሮ ሰጥቶ ነው እጅ ውስጥ ያለው ሰጥቻለሁ ስራ ተንቀሳቀስ የሚል ወይም ደግሞ ባጭሩ እግዚአብሔር ስራ ይሄንን ሚሽን አካምፕሊሽ አድርግልኝ ፈጽምልኝ ሲልህ
ፈጽምልኝ ከሚለው ቃል ጋር በአንተና በሚፈጸመው ተፈጽሞ በሚታየው ጊዜ መካከል ለሚነሱ ማንኛውም ቻሌንጆች እና ጥያቄዎች ያ ቃል ራሱ መልስ አለው ሁለተኛ ነገሥት ላይ ሄዳችሁ ስታነቡ ምዕራፍ 4 ከቁጥር 1 እስከ 7 ባለፈው ሳምንት ይሄንን በጥቂቱ ከ8 ጀምሮ ሳወራ ነበር ትዝ ይላችሁ እንደሆነ ከቁጥር 1 እስከ 7 ላይ አንድ ሴትዮ ነበረች እቺ ሴትዮ አንድ አገልጋይ የሆነ ባሏ ባረፈ ጊዜ በሞተ ጊዜ እንደዚህ ሆነ ብዙ ዕዳዎችን ተቀብሎ ከሰዎች ተበድሮ የሞተ ሰው ነበር አበዳሪዎች ደግሞ ምን ያደርጉ ነበር ዕዳችንን ካልከፈልሽ ልጆችሽን ባሪያ አድርገን እንወስዳለን ይሉ ነበር በትልቅ ግራ መጋባት ውስጥ ነበር ያለችው የእግዚአብሔር ሰው ወደ እርሷ ከመጣ በኋላ የተናገራት ነገር ምንድነው በእጅሽ ውስጥ ምን አለ ነው ያለው በእጅሽ ውስጥ ምን አለ በአካባቢሽ ውስጥ ምን አለ በእጅሽ ውስጥ ምን አለ በአካባቢሽ ውስጥ ምን አለ ለችግር መልስ ያለው እጅ ላይና አካባቢ ላይ ነው ያለው እየሰማችሁ ነው ያላችሁት አሁን ተንበርክካችሁ እግዚአብሔር ሆይ የኔ ነገር እግዚአብሔር ሆይ የኔ ኮንቴጅ መተይ እግዚአብሔር ሆይ በትል ጥይት እያባከንክ ነው ያለው ስላለቀስክ እግዚአብሔር ያዝንልህ የእግዚአብሔርን ሆድ አታባባው እውነት ነው ምን አታባባው ግን እንደዚህ አይነት ሰዎች ካላችሁ ዛሬ ወደ ትክክለኛው ስፍራ ተመለሱ እግዚአብሔር እንደዚህ ነው ያለው አንቺ ሴትዮ ምንድነው ያለሽ ኦኬ ትንሽ ዘይት አለኝ አለች ኦኬ ትንሽ ዘይት አለሽ መልሱ እኮ እዛው ነው ያለው ዘይት ቤትሽ ውስጥ አስቀምጠሽ ዘይት ውስጥ መልስ አለ እዳ የሚከፍ መልስ አለ ስለዚህ ማድረግ ያለብሽ ማድጋ ደግሞ ሰብስቢ አላት የቻልሽውን ያህል አዝማቻስ ይውቃል ማድጋዎችን ሰብስቢና ማድጋዎችን ቤትሽን ቆልፈሽ ምን አድርጊ ያንን ዘይት ምን አድርጊው አፍስሽዋል ብራዘር ስማ ዝም ብለህ ጸሎት ይያል መጸለይ ጥሩ ነው ትንቢት ከሌ ነብይ ከሌ ምናምን ብይ ከሌ ፓስተር ከሌ ፖስተር ከሌ ምናምን ይያል በእናት የትራንስፖርት አጭርስ ነገር ያለው እጅ ላይ ነው ችግሩ በዘይት ውስጥ ያለው መልስ ኮማይት ተስኖል ሉቃስ 9:16 ላይ መጽሐፍ ቅዱስ ተዚላችሁ እንደሆነ ኢየሱስ ስንት እንጀራ 5 እንጀራንና 2 ዓሳን ምን አደረገ ያላቸው ነገር ነው ያበዛው መልሱ ያለው ይሄ 25000 5000 ወንዶች ተቆጥረው በአጠቃላይ ግን ሲቆጠሩ የስነ መለኮት ሰዎች ምን ይሉናል 25000 እና ከ25000 ሰው በላይ የመገበው 5 እንጀራና 2 ዓሳ በአንድ ብላቴና ውስጥ ስለተገኘ ስለዚህ እግዚአብሔር ተናግሮ ከወጣ መልሱም በንግግር ውስጥ አለ ስለዚህ እንዴት ይሆናል ብለህ አታስብ እግዚአብሔር ደምቢዶሎ ይደልኝ ካለ ደምቢዶሎ ንካው እንዴት አድርጌ ወጣ የትራንስፖርት ዳንዲ ፓስተር ዳንዲ ወይ ምናምን ወንድ ዳንዲ ብለህ መተ የትራንስፖርት የፕሌን ቲኬት ምናምን አትበለኝ ፒሪድ ውጣ ስትንቀሳቀስ እግዚአብሔር መንቀሳቀስ ይጀምራል መልሱ መምጣት ይጀምራል that's how it is ስለዚህ 5 እንጀራ ተገኘ 2 ዓሳ ተገኘ ያ በእነሱ መሃል የነበረውን 2 ዓሳ 5 እንጀራ እግዚአብሔር ምን አደረገው አበዛው ውዴ አበዛው ዮሐንስ ወንጌል ምዕራፍ 2 ላይ ሄዳችሁ ስትመለከቱ ውሃ ነበር በውሃ ውስጥ ያለው ሚራክል ማየት የተሳነው ትውልድ ነበር ኢየሱስ የመጀመሪያውን ተአምራት በቃና ዘገሊላ አደረገ ውሃውን ወደ ምን ለወጠ
እስቲ ንገሩኝ ስለዚህ አጠገቤ ያለውን ነገር ነው እግዚአብሔር ትራንስፎርም የሚያደርገው አንተ ግን ማየት ስለተሳለ ወይ እኔ ማየት ስለተ በጣም ደስ የሚለኝ ቃል ደግሞ ማቴዎስ ምዕራፍ 17 ቁጥር 27 ላይ ያለው ነው ስታቴር ግብር መክፈል ነበረበት ግብር መክፈል ምናምን ብሎ ሲጠይቁት ሂዱ እንተ መንጠቋችሁን ያዙ ምናምን አድርጉ ወደ ባህር ሂዱና አሳ አጥምዱ አሳውን አጥምዳችሁ ደግሞ ለሁለት ሰንጥቁት በሰነጠቃችሁ ጊዜ ምን ታገኛላችሁ ስታቴር ታገኛላችሁ ስታቴሩን አመጡትለትና ከዛ ሂዱና ይሄን ደግሞ ለማን ክፈሉ አላቸው ለቄሳር ክፈሉት አላቸው ስለዚህ እነዚህ ሰዎች አሳ ያጠምዳሉ አሳ ውስጥ ግን ስታቴር መኖሩን አንድ ቀን አንደርስታንድ አድርጓል ለነገር መፍትሄ ያለው እግዚአብሔር በተናገረው ቃል ውስጥ ነው ደግሞዋል ስታቴሩም ያለው ዘይቱም የዘይቱም የዳ መከፈልም ያለው የእንጀራ መብዛትም ያለው የውሃው ወደ ወይን ጠጅ ወደሚገርም ወይን ጠጅ መቀየሩ ያለው እርሱ መጀመሪያ እግዚአብሔር በተናገረው ቃል ውስጥ ነው ያለው ስለዚህ በቤታችሁ ውስጥ ተደብቆ ያለውን ለማየትና ለመግለጥ ደግሞ ምን ያስፈልጋችኋል እምነት ያስፈልጋችኋል ምን ያስፈልጋችኋል እስቲ እምነት በሉ እስቲ እምነት በሉ እምነት ቀደም እንዳልኳችሁ ሙሴ ማለት ተስቦ ይወጣ ማለት ነው ሙሴ ከማህፀን ውስጥ ወጣ ሙሴ ከውሃ ውስጥ ወጣ ሙሴ ከቤተ መንግስት ወጣ ሙሴ ከምድረ በዳ ወጣ ተመልሶ ከምድረ በዳ ወደ ግብጽ መጣ አፍ ኢማጂን ሙሴ ከማህፀን ወደ ቤት ገባ ከቤት ወደ ወንዝ ሙሴ ከማህፀን ወጣ ወዴት ገባ ወደ ቤት ገባ የተሸሸገበት ቤት ማለት ከተሸሸገበት ቤት ወጣ ወደ ምን ገባ ወደ ወንዝ ገባ ከወንዝ ወጣ ወዴት ገባ ወደ ፈርዖን ቤት ገባ ከፈርዖን ቤት ወጣ ወደ ምድረ በዳ ሄደ ከምድረ በዳ ደግሞ ወጣ ወዴት መጣ ወደ ግብጽ መጣ ከግብጽ ደግሞ ወጣ ለዚህ ነው የሙሴ ስም ትርጉሙ ምንድነው ህይወቱን የምታዩት ምንድነው መውጣት የሙሴ ህይወት መውጣት ባስቸጋሪ የህይወታችሁ ወቅቶች ጊዜ እግዚአብሔር ሊያጠፋችሁ ሳይሆን በእናንተ ውስጥ ያስቀመጠውንና የሚያስበውን የሚያብበውን የሚታደገውን ነገር ሊያወጣ ነው በእናንተና በፍጻሜያችሁ መካከል የሚያጋጥሙ ምንም አይነት ቻሌንጆች እናንተን የሚያጠፏችሁ ወይም ደግሞ የሚገሏችሁ አይደለም ይልቁንስ የተደበቀውን መገለጥ ያለበትን ሙሴን ለመግለጥ ነው መገለጥ ያለበትን ሚራክላችሁን ታምራታችሁን በረከታችሁን መታደጋችሁን ማበባችሁን ፍሎሪሽ የሚያደርገው ላይፍ ማኒፌስት ለማድረግ ነው እግዚአብሔር ወደሚቀጥለው የህይወትና ያገልግሎት ከፍታ እንዲያሸጋግራችሁ ወይም ደግሞ ሊያሸጋግራችሁ ሲፈልግ በጣም ደስ የሚለኝ ነገር እግዚአብሔር ከምቹ ስፍራ ዞር ያደርጋል ለዚህ ኮንቴክስት ሆሴዕ ላይ ያለውን ቃል ልጠቀምበት ሆሴዕ ሲጽፍ ለእስራኤል ነው የጻፈው እንደዚህ አለ አባብላታል ወደ ምድረ በዳ አሁን ሌላ ነገር ውስጥ አልገባም ግን አንድ ነገር ይነግረኛል እግዚአብሔር ባንተ ውስጥ ያለውን ነገር ሊገልጥ ሲፈልግ መከራን ወደ ህይወት ሳይሆን የሚያመጣው ሊመጣ ባለው ነገር ውስጥ የምታልፍበትን ጸጋ ይሰጥህና ወደ ፍጻሜ ያደርሳል አንዳንድ ጊዜ አይ ክርስትና አልጋ ባልጋ ነው በቃ አንተን ነው ምናምን ብሎ ይሄ ያሰት ትምህርት አልጋ ባልጋ ቻሌንጅ ነው ቻሌንጅ የሌለው ክርስትና ለኔ ክርስትና አይደለም ምክንያቱም በመድር ሳላችሁ በቃ አለ ማለት ያ ማለት ዝም ብለ መከራን እየጠራን መከራና ዌልካም ከዴጋ አብረተኛ አንለው መጽሐፍ ቅዱስ እንደዛ አይልም ግን ክርስቲያኒቲ የክርስቲያኒቲ አንዱ ፓኬጅ ምንድነው ቻሌንጅ
የክርስቲያኒቲ አንዱ ፓኬጅ ምንድነው እነዚህ ስደት ነው እንዴ ሰው አንድ ነገር ልንገራችሁ ልክ እግዚአብሔር ተናገረኝ ማለት ሲጀምሩ ሰው ሁሉ ድንጋይ ወረወሩባችሁ የምሬ ነው ከምነግራችሁ እግዚአብሔር ተናገረኝ ማለት ሲጀምሩ ከእግዚአብሔር መስማት ሲጀምሩ ውጊያው ሰልፉ እንደ ጉድ አንድ ሰው ነበር እየጨረስኩ ስለሆነ ማለት ቄራ አካባቢ ያለ ሰው ነው የሰማው ታሪክ ነው ይሄንን አንድ ሰው ሲሰብክ የሰማው ነው የዛሬ 9 አመት ከምናምን የሰማው 10 አመት አካባቢ ወደ ጌታ መጣ ጌታ ተናገረ ስለዚህ ጌታ ሃምብሉና ነው ከጌታ የሰማው ነገር ምንድነው ሃምብሉ መጽሐፍ ቅዱስን ይዘይድ ስለዚህ መጽሐፍ ቅዱስን ይዞ ሲሄድ እናትየው ልጄ ነካ እንዴ ማታ ሲመጣ እንዴ ልጄ እንደ ድሮ ብትሆን ይሻላል አሉት በድሮ ማንነቱ እኮ ሲያለቅሱ ነበር እኮ ስንት እስር ቤት ሲሄዱ ነበር ከፖሊስ ጣቢያ ሲሯሯጡ ነበር የሰፈር መጠቋቋሚያ ሲሆኑ ነበር አሁን ግን ሰውዬ ጌታ ሲያገኘው ጌታን ማገልገል ሲጀምር ልጄ ወዴትና የቀደመው ይሻለኛል ዝም አልክ ፉዞ አደረጉብኝ የቀደመውን ማንነት ትፈልጊያለሽ አዎ እርግጠኛ ነሽ አዎ ቡና ያፈሉ ነበር ተነሳና በርግጫ አንዴ በታተኗል ልጄ በቃ ይቅርሱማ ለክ እግዚአብሔር ተናገረኝ ብለ ህይወትን ለእግዚአብሔር ሰረንደር ስታደርግ ከቤት ምን መነሳት ይጀምራል ቻሌንጅ መነሳት ይጀምራል እግዚአብሔር ወደ ከፍታችሁ ሊያሻግራችሁ ሲፈልግ ከምቹ ስፍራችሁ ዞር ያደርጋችኋል ጡጦ ከምትጠቡበት ከተመቻቻችሁበት ስፍራ እግዚአብሔር ሊያወጣችሁ ይፈልጋል Are you ready? Are you ready? Are you ready? እርግጠኛ ናችሁ? Are you ready? መጽሐፍ ቅዱስ ሲናገር I think የዕብራውያን ጸሐፊ ይመስለኛል ስለ ሙሴ ሲናገር የፈርዖን የልጅ ባል ይልቅ ያ ማለት ከምቾት ስፍራ ከፓላስ የቱ ይሻለኛል አላሉ ከጥቂት ስፍራ ወደ ተትረፈረፈ ስፍራ እግዚአብሔር ሊያስገባችሁ ይፈልጋል ግን ጥቂቱ ስፍራ ምቹ ይመስላል በጣም ደስ የሚለኝ ነገር እግዚአብሔር ሊገድል ሳይሆን ወይም ደግሞ እግዚአብሔር እየገደለሽ አሁን እግዚአብሔር ስለኔ ግዳይሎም እግዚአብሔር እኔ እኮ በቁሜ እየሞትኩኝ ልትል ትችላለህ አንድ ነገር ነግርሃለሁ እግዚአብሔር እየገደለ ሳይሆን የሚገባ ከሆነ እግዚአብሔር እያሸነፈ ነው እግዚአብሔር እያሸነፈ ነው ህይወት የመውጣት ጉዳይ ነው ዛሬ እግዚአብሔር ከፍርሃት ከጠባብ አመለካከት ካለማመን ህይወት እንድንወጣ ይፈልጋል እንዲህ ስንሆን ከእግዚአብሔር የመጣው ነገር ያበባል ሃሌሉያ ከእግዚአብሔር የመጣው ነገር ይቀጥላል ከእግዚአብሔር የመጣው ነገር የሚያቆመው እናንተ ብቻ ናችሁ ከእግዚአብሔር የመጣው ነገር ማቆም የምትችሉ እናንተ ብቻ ናችሁ አልፈልግም ማለት ይችላል እግዚአብሔር አያስገድድም የእግዚአብሔር መንፈስ is so gentle ለዚህ ነው እነሆ በደጅ ቆሜ አቋቋለሁ ማንም በሩን ቢከፍትልኝ በርግጄ ገባዋለሁ ካልከፈተልኝ በርግጄ አይልም ማንም ቢከፍትልኝ ይገባለሁ አብሬ ከራት ደግሞ ዳይን አደርጋለሁ አብሬ በላለሁ ከእግዚአብሔር የሰማችሁት ነገር ይሆናል ባቆም እንደዚህ አለ How long the night is it is sure the days to come በአማርኛ ይመስለኛል እንዴ ነው አርሙኝ ለሊቱ ምን ያህል ረጅም ቢሆን እርግጥ ነው ምኑ ይመጣል ንጋቱ ይመጣል ቀኑ ይመጣል ለሊቱ ግን መጥፊያ አይደለም ለሊቱ ግን እንደው ምናነክስበት እንደው የምንጋጋጥበት አይደለም ለሊቱ የምንሰራበት ነው ለሊቱ ወደ ከፍታችን እየተንደረደረ ለሊቱ መሰላል ነው ራሱ ለሊቱ ምንድነው መሰላል ነው በመጨረሻ አንድ ጥቅስ ላንብብላችሁ ከእግዚአብሔር ቃል ኢሳይያስ ምዕራፍ 55 ቁጥር 11 ካፌ የሚወጣው ቃሌ
በከንቱ ወደኔ አይመለስም ነገር ግን የምሻውን ያከናውናል የተላከበትንም ዓላማ ይፈጽማል እግዚአብሔር እንደዚህ ነው ያለው እኔ የምናገረው ቃል ከአፌ የሚወጣው እርሱ ምን ያደርጋል መጥቶ ስራውን ይሰራል እግዚአብሔር እየተናገረ ያለው ነገር ስለሱና ከሱ ስለሚወጣው ቃል ነው ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ምን እንሰጣቸው ለተቀበሉት ሁሉ ግን በስሙ ማንን ለተቀበሉት ቃልን ለተቀበሉት መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ማን ነበር ይለናል ቃል ነበር ከዛ ደግሞ ቃል ምን ሆነ ይልና ቃል ስጋ ሆነ ይልና ጸጋና ምናምን ተሞልቶ በማን አደረ ያንን ደግሞ ማን አለ ክርስቶስ ስለዚህ እግዚአብሔር አለ ከኔ የሚወጣው ቃሌ ሳይፈጽም አይመለስም ስለዚህ ያንተ ድርሻ የመጣውን ቃል መቀበል ነው ስለዚህ ስትቀበለው ነገርህ ያበባል ስትቀበለው ነገርህ ፈካ ማለት ትጀምራለህ ስትቀበለው ፈውስን መለማመድ ትጀምራለህ ስትቀበለው ጥር መሳም መለማመድ ትጀምራለህ ስትቀበለው መዳንህ ከምንም ነገር በላይ አረ በኢየሱስ ስም ያሰኛል እኔ አንዳንድ ጊዜ ሳስብ መዳኔ ሳስበው ጩጩ ያሰኘኛል እውነት ነው ጌታ ምስክሬ ነው ማለት አንዳንዴ ደግሞ አልቅስ ይለኛል ሳስበው በቃ በደስታ አልቅሳለሁ አንዳንድ ጊዜ ደግሞ በቃ እንትን በቃ ዝም በል እስቲ ዝም ብለህ ወንደር አድርጊ ነገርህ እንዲያበብ የምትፈልግ ከሆነ ነገርሽ እንዲያበብ የምትፈልጊ ከሆነ ከኮምፎርት ዞን ከምቹ ስፍራ ዛሬ እግዚአብሔር ውጣ ይላል ይሄ የእግዚአብሔር ቃል ነው ሃሌሉያ ሃሌሉያ ስለዚህ እንቁም አንዴ በእግራችን ከኔ በኋላ ይሄንን ቃል እንልና ጸልየን እንጨርሳለን ካፌ የሚወጣው ማንም ሰው እንዳይወጣ ከኔ ጋር ሁላችሁ በጌታ ፍቅር ልጠይቃችሁ ለእግዚአብሔር ክብር እጆቻችንን እናንሳ ለእግዚአብሔር ክብር ፍቃደኛ የሆነ ሰው ቃል ካፌ የሚወጣው ቃሌ በከንቱ ወደ እኔ አይመለስም ነገር ግን የምሻውን ያከናውናል የተላከበትንም ዓላማ ይፈጽማል አሁንም ደግመን ካፌ የሚወጣው ቃሌ በከንቱ ወደ እኔ አይመለስም ነገር ግን የምሻውን ያከናውናል የተላከበትንም ዓላማ ይፈጽማል በኢየሱስ ስም እንጸልይ እግዚአብሔር አባታችን ሆይ እናመሰግናለን ቃልህ ሕያውና እውነት ነው እናመሰግናለን እግዚአብሔር ሆይ ቃል ነገራችንን ያሳብባል እግዚአብሔር ሆይ ቃል ነገራችንን ሪቫይቭ ያደርጋል እግዚአብሔር ሆይ ቃል ለነገራችን ሕይወት ይሰጣል ቃል ወደ ፍጻሜያችን ያደርሰናል እግዚአብሔር ሆይ እናመሰግናለን ቃል እግዚአብሔር ሆይ አካምፕሊሽ የሚያደርግ ስለሆነ እናመሰግናለን ቃል የሚሰራ ስለሆነ እናመሰግናለን ቃል የሚፈጽም ስለሆነ እናመሰግናለን ቃል ልዩነትን የሚያመጣ ስለሆነ እናመሰግናለን ቃል ወደ ከፍታችን የሚያሻግረን መሰላል ስለሆነ እናመሰግናለን ስለሰማን ተመስገን በኢየሱስ ስም ለእግዚአብሔር ክብርና ጨብጭብ ለእግዚአብሔር ክብር ይሁን መሄድ ትችላላችሁ